የኪራ አባት ኪራና ሀሲና አብረው እንዲኖሩ ወሰኑ። የሀሲና አባትና የኪራ አባት ተነጋግረው ልጆቹ አንድ ላይ እንዲኖሩ ወሰኑ። ኪራም ሄዶ እንዲያመጣት አባቱ አስገደደው። ጽናትም በቅናት ቅጥል ብላለች። ምክንያቱም የኪራ አባት ኪራ ሊያገባ እንደሆነ እናቱ መምተኛ እንደሆነች እና ሀሲናን ሊያገባት እንደሆነ እንዲላመዱ ወይም ደግሞ እንዲፋቀሩ እንዲታግባባቸው ስለነገሯት ኪራ አሁን ላይ ጽናት አሁን ላይ የኪራ ላይ በጣም ተቀይራለች። የድሮ ጽናት የት ናት? የድሮውን እያስታወሰች በጥፊ የሚመታትን የደፈራትን ልጇን የገደሉባትን እያስታወሰኝ በጣም ተናደደ ኪራም በጥፊ መታት። ጽናት በጣም አዘነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባርቴ ላይክ ሸር እያደረጋችሁ ስለምታበረታተኝ እጅግ እናመሰግናለን። ጽናት ድራማ ባለፈው ቀጥለውን ይዘን መጥተናል። እንግዲህ ጽናት በጣም በግሩም በጣም ተናዳለች። ቅናትን በጣም ቅጠል አድርጓታል። አንዳንዴ ህይወት እንደዚች ናት ማለት አሁን ላይ ጽናት እየተፈተነች ያለችው በጣም ከባድ ነገር ነውና አንዱ ስትወጣው አንዱ ይመጣል፣ አንዱ ስትወጣው አንዱ ይመጣል። አሁን ላይ ደግሞ በጣም ትልቅ ችግር ላይ ሆናለች ማለት ነው ጽናት። ምክንያቱም የግሩም አባት የዘመዱ ልጅና ወይም የጎረቤታቸውን አብሮ አደጋቸውን ሀሲናን በማምጣት ግሩምና ሀሲና እንዲግባቡ አንድ ላይ እንዲሆኑ ወደፊት አብረው እንዲኖሩ ተባብረው በማምጣቷ እሷ በጣም እንትን ብላለች። ምክንያቱም ግሩምን በጣም ትወደዋለች፣ በጣምም ስለምታፈቅረው አንድ ላይ መሆናቸው ለሷ ከባድ ነገር ሆኗል። ግሩሜ ግን ምንም ሊትረዳት አልቻለም። ምክንያቱም አሁን ላይ ጽናት እያነሳች ያለችው ያለፈውን ታሪክ እያነሳይ ከእሷ እንዲሸሽ እያደረገችው ነው። ግሩሜ ደግሞ በጣም እንደሚወዳት እና እንደሚያፈቅራት ታይ የባለፈውን እያነሳሽ አታስታውሽኝ፣ ያ አልፏል፣ አሁን ላይ ሌላ ቀን ነው። እኔ አስከፍቼሻለሁ እንዴ? ችግር አለ? ችግር ካለ ንገሪኝ በማለት ጠየቃት። አይ ምንም አይነት ችግር የለም፣ ግን ከኔ ሌላ ሴት ሲመጣ እኔን አንተ ትማታለህ፣ ታስመስላለህ፣ ከህይወት ይወጣልኝ በማለት ትናገረዋለች። ግራ በጣም ተናዶ ስለነበረ በጥፊ መታት። ጽናትም በጥፊ ተመታ ወደ እንዲህ በጣም ተናደደች። ምክንያቱም አንደኛ ላይ እሱ ምንም ጥፋት የለበትም ለምን እንደዚህ ሆንበታለሁኝ ብላ በጣም አዘነች። እንዲሁም ደግሞ ምሳ ካይበላ በመሄዱ በጣም ተጠጥታለች። እሱ ከሄደ ወዲያ እንደዚህ ታፏ እንዲበቷ እንደዚህ ያለ ቃል በመውጣቷ በጣም ትጠጥታለች። በጣም ትወደዋለች፣ እሱም በጣም ይወዳታል። አሁን ላይ ግን ሀሲና በመምጣታቸው ቤቱ እንዳለ ብጥብጥ አለ። ግሩምና ጽናት መለያየት እንዳለባቸው የሀሲና አባትና እንዲሁም የግሩሜ አባት በጣም ስለሚቀራረቡ ስለሚታወቁ ሁለታቸው መራራቅ እንዳለባቸው እንዲሁም ደግሞ የግሩሜ አባት ጽናት በጣም ጥሩ ልጅ ናት፣ እኔ ጥሩ ባለ ድርሻ አለሁኝ በማለት ጥያቄ ያቀረቡላት። እሷ አሁን ላይ ለትዳር ዝግጁ አይደለሁም፣ እኔ አሁን ላይ ለትዳር ዝግጁ አይደለሁም፣ አሁን ላይ ስራ ነው የምፈልገው በማለት መልስ መለሰችላቸው። ባለፈው የመጣው ልጅ በጣም ይወድሻል፣ ስላንቺ ጥሩ ነገር ነው የሚያወራው፣ ስለዚህ እሱ ጋር እናወራለን፣ እሱ ጋር እንድትግባቡ አደርጋለሁ፣ አንቺ በጣም መልካም ልጅ ታይሽ አላት የግሩም አባት። እሷም እሺ ቡና ላፍራ ብላ ሄደች። አሁን አዲስ የመጣችውም ሀሲና ቡና እንደማወድና
ካንሰር በሽታ እንዳለባት የግሩም አባት ነገራለት ጽናት ብላ ደነገጠች። እንዴት ነው ቡና የማትወደው? ግሩም እኮ እንኳን ቡና መጠጣት አይደለም ቡና ሲቆላ ሽታው በጣም ደስ ይለዋል አለች። እና ታዲያ ይሄ ምን ያሳስብሻል አንቺ? የእሱ ቡና መውደድና አለመውደድ ሀሲና ጋር ምን ያያይዘዋል አለቻት። ምክንያቱም ጽናት የግሩም አባት እንደነገሯት እንደሆነ ሀሲናና ግሩሜ አንድ ላይ እንዲሆኑ፣ እንዲላመዱ፣ እንዲግባቡ ወደፊትም ደግሞ ተጋብተው ልጅ እንዲያፈሩ ነውና የነገሯት። ግሩሜን ትወስድብኛለች ብላ በጣም ተጨንቃለች ጽናት። ሀሲናም ደግሞ በጣም ቅብጣዊ ነገር ናት። ምክንያቱም ጠዋት ተነስታ ሰው አታስተኛም፣ ስፖርት ትሰራለች። ማንኛቸውም ጋር ተስማምታ የምትኖርና ማንም ጋር አንድ ላይ የምትኖር ሴት አይደለችም። ግሩሜና ጽናት አሁን ላይ ህይወታቸው ብጥብጥ አለ። ምክንያቱም ሀሲና ከመጣች ወዲህ የጉርሜና የጽናት ህይወት ብጥብጥ አለ። ሀሲና አባቷ ጋር ደወለች። አባቴ ደህና ነው ወይ? እኔ ደህና ገብቻለሁ፣ ግን እዚህ ቤት የመጣሁበት አላማ ምን እንደሆነ አልገባኝም፣ አስረዳኝ አባቴ አለችው። የሀሲናም አባት አቸኩሌ አስረዳሻለሁኝ በማለት ስልካቸውን ዘጉ። አሁን ላይ ግሩሜና ጽናት የህይወታቸው ብጥብጥ ያደረገችው ሀሲና ናትና ሀሲና ከቤት እንደሚወጣ ተናገረ ግሩሜ። አባቱም አንድ ቀን ነው የቀራቸው ወደ ስራ እንደሚመለሱ። በኋላ ላይ ህይወታችን ምን ይሆን በማለት ግሩሜ በጣም ተቤት ለቆ ሄደ። ጽናትን በጣም ተጨነቀች። ምክንያቱም ግሩሜ በማያውቀው ነገር አስጨነኩት፣ ምሳ ሳይበላ ሄደ፣ ለምንስ እንደዚህ ተናገርኩት በማለት በጣም ተጸጸተች። ጽናት ላይ ያደረው የግሩሜ አባት እንዲጋቡና እንዲሁም ደግሞ የሻምበል ልጅ እንዲመጣ እናቱ በጣም ደካማና ህመምተኛ ስለሆኑ አንድ ላይ እንዲሆኑ ወይም ደግሞ እናቱ ታተሞት ተጋብቶ ወልዶ ማየት ትፈልጋለች ሚስቴ በማለት ስለነገሯት ያ ነገር ግሩሜ እንድታጣው ሆነባት። ግሩሜ እንድታጣው ነው በማለት በጣም ተጨንቃለች። ሀሲናም እንግዲህ የመጣይበትን አላማ ምን እንደሆነም አታውቅም። አስተዳደጓ ግን ስነ ስርዓት የሌላት እናትና ከቤቱ ሰው አንድም ጋር ተስማምታ ልትኖር አልቻለችም። በእሷ በመምጣት የቤቱ ሰው ህይወታቸው ብጥብጥ አለ። በተለይ ጽናት እዚህ ቤት የሚመጡ ሰዎች እኔ ጋር አይስማሙም። እኔ ቆይ ምን አድርጊያቸው ነው? የኔ እድል ምንድን ነው ብላ ራሷን ጠየቀች። ከአሁን ወዳ እኔ እንደ ሰራተኛ ቁጠረኝ። እኔ ከአሁን ወዳ ሰራተኛ እንጂ እኔ ያንተ ፍቅረኛ አይደለሁም። ያንተ ፍቅር አልቋል፣ ሙጥጥ ብሎ ወጥቷል። እኔ እናንተ ፍቅረኛ አይደለንም። ከአሁን ወዳ እኔ የቤት ሰራተኛ ነኝ ብላ ለግሩም ጽናት መልስ ሰጠችው። ግሩም በጣም ተናደደ። ቆይ አንቺ ምንድን ነው የሰማሽው ነገር አለ እንዴ? ስለ እኔ ምን የሰማሽው ነገር አለ? ስለ እኔ የሆነ ነገር አለ? ምንድን ነው አንቺ ቆይ ጠባይሽ እንደዚህ የተቀየረው በማለት ጥያቄ ጠየቃት። ምንም የተቀየረ የለም፣ ግን እኔ እናንተ ፍቅረኛሞች አይደለንም። በፊት ነበር፣ አሁን ላይ ግን ፍቅራችን ወጥቷል በማለት ጥያቄ ያቀረበችለት። አሁን ግን እኔ ቤት ሰራተኛ ነኝ፣ እኔ እናንተ ፍቅረኛሞች አይደለንም በማለት ጥያቄ ያቀረበችለት። ግሩም አንተ ምንድን ነው ሰው ሲመጣ ትቀያየራለህ? እኔን እንዴት መታኛለህ?
በፊት የደፈራትን በፊት ያሳለፈባትን እየጠቀሰች ማስጨነቅና ከህይወቷ እንዲርቅ ለማድረግ ሞከረች። ግሩም ግን በጣም ስለሚወዳት ከህይወቷ ማራቅ አልቻለም። ምክንያቱም በጣም ስለሚወዳት እና በጣም ስለሚያፈቅራት ተንትኖ ለረቃት አልቻለም። የጽናትም ህይወት በጣም ብጥብጥ አለ። ጽናት አሁን ላይ የአባቷ ነገር በጣም ያሳስባታል። ምክንያቱም አባቷ እዚህ ቤት ሲመጡ በጣም ደስተኛ ሆነውና ወይም ደግሞ ደስ ያለ ህይወት እንዲኖራቸው አስበው ነበር የመጡት፣ ግን አልተሳካም። ጽናትም የአባቷ መሄድ አንደኛ ላይ የምትወደው የጉሩሜ ፍቅር ማጣቷ፣ ሁለተኛ ላይ ባሲና ላይ በጣም ተናዳለች። ተስፋ በጣም ቆርጣለች። እንግዲህ የሐረግ ድራማ ቀጣይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ።